ጣልቃ ገብነት እያስቸገራቸው እስከ መለያየት ደርሰዋል። ብዙ ደረጃዎችን ወጥተዋል። ያልፎ የማይመስሉ ችግሮችን ተቋቁመው አልፈዋል። በሰዎች ዘንድ ተሰድበዋል፣ ተጨምቀዋል፣ ተረግጠዋል፣ ተሰጥተዋል። በእነሱ የተነሳ እናቶቻቸው ተዘዝቀዋል፣ ተሰድበዋል። የማያልፉ የሚመስሉ ቀናቶችን አልፈዋል። የማይደረሱ የማይመስሉ ተራራዎችን ቧጠዋል። በነዛ ሁሉ ነገር ውስጥ ግን ሁሉንም ነገር ተቋቁመው ብዙ ስኬቶችን አግኝተዋል። ካገኟቸው ስኬቶች ውስጥ በጣም ወሳኝ የሆነውን በትናንትናው ዕለት ለኦዲየንሶቻቸው ሸር አድርገውልናል። የእውነት መንገድ ተጀመረ፣ አምላክ ፈቃድ በከበረ። ከኔ ጋር የመኖር ፍላጎቱ አለሻ? ካለሽ ኔ ቤቶችሽን ላሳይሽ። ኦልሬዲ ታሰምጣታለህ፣ በቃ ተስማምታለች። እዛ ጋር ሶስት ፎቶዋችን ማታ አልተመቸኝም። እነ ብሩክም ዘግተው ነበር ቪዲዮ ለቀቁትና ስላልተመቸኝ ማታ ቪዲዮ አልሰራሁትኝ። እንግዲህ በትናንትናው ዕለት ሀይሚና ብሩኬ ከብዙ ፈተና፣ ከብዙ ውጣውረድ፣ ከብዙ መሰደብ፣ ከብዙ መረገጥ፣ ከብዙ ተራራዎችን መዋጠጥ በኋላ ካገኟቸው ስኬቶች አንዱን ሸር አድርገውልናል። ትናንትና ሸር ያደረጉልን ግን የስኬት ደረጃ የቤት ባለቤት መሆን ይሄ ብቻ አይደለም። ከአሁን በፊትም ብዙ ነገር ሸር አድርገውልናል። ግን የትናንትናው ለየት ይላል። ቤት ሁላችንም የምንመኘው ነው ቤት። እኔ የዛኛው ቻናሌ ላይ ባይዘጋ ዝጋ አስገባላችሁ ነበር እና ብሩክ መቼ ነው ለሀይሚ ሰፋ ያለ ግቢ ያለው ቤት የሚከራይላት? አሁን የሆነ ጊዜ መኪና እኔ ከፈለገች ለሀይሚ እገዛላታለሁ የሚል ቪዲዮ ሰርቶ ነበር ቆይቷል። ግን እና መቼ ነው ለሀይሚ እንደዚህ ሰፋ ያለ ግቢ ያለው ቤት የሚከራይላት ወይ የሚገዛላት? ወይ ብር ካለ መኪና መግዛት የሚችል ከሆነ ቤት ሰፋ ቦልቅቅ ያለ ግቢ ያለው ቤት የሚል ቪዲዮ ሰርቼ ነበርና እንዴት አባቴ ከየት አባቴ ላንጣ? እኔ ቪዲዮ አንዴ ሰርቼ ወደ ዩቱብ ከጫንኮ በኋላ አላስቀምጠውም፣ ወደዛው ነው ከስልኬ ላይ የምደልተው። ኤኒዌይስ ብሩክ በጣም ትችላለህ። ብዙ ጊዜ ተናግሬ ያለው ግን ይህንን እዚህ ደረጃ ላይ ለመድረስ ብሩክ ብቻ አይደለም መመስገን ያለባት፣ ሀይሚ መመስገን አለባት። ሁለቱም ነው። አሁን ትናንትና በተለቀቀው ቪዲዮ ላይ የሁለቱም ውጤት ነው። ሁለቱም በጣም ተሰድበዋል። ብዙ ነገር ተጣልተው ሲሰሩ እርስ በርሳቸው ማዶ ለማዶ ይያዛሉ። የሁለቱም ኦዲየንሶች እናቶቻቸው ሳይቀሩ ተዘዝቀዋል። ብዙ የማያልፉ የሚመስሉ ቀናቶችን አልፈዋል። ብሩክና ሀይሚ ተጣልተው ብሩክ ከሀገር ወጥቷል። ዱባይ ድረስ ጥሏት ሄዶ ነበር አይደለ? ከዛ ደግሞ ተመልሶ መጥቶ ይዟት ሄደ። ለምን? ስለሚወዳት ስለሚያፈቅራት። በሁለቱ መካከል የጓደኛ ጣልቃ ገብነት እየገባባቸው በቪዲዮ አይተናል። ሀይሚ ታማ ነበር ብሩክ ወደ ዱባይ ሲሄድ የመጨረሻ በቃ እነዚህ ልጆች ተለያዩ ብለን ተስፋ በቆረጥን ሰዓት እንደገና ተመልሰው ይታረቃሉ። በጣም ብዙ ደረጃዎችን ብዙ የማያልፉ ደረጃዎችን የማይወጡ ደረጃዎችን ወጥተው ነው በትናንትናው ዕለት ያገኙትን ስኬት ሸር ያደረጉልን። ይገባችኋል። በጣም ጀግና ናችሁ። ማርያምን ጀግና። በቃ የሁለቱም ውጤት ነው። አሁን የብሩክ ብቻ እንዳይመስላችሁ የሁለቱም ውጤት ነው። ትናንትና አሁን ብሩክ ሰፕራይዝ ሲያደርግ ለቪዲዮ ድምቀት ነው እንጂ ሶፋው፣ አልጋዋ፣ ሁሉ ነገሯ ሲወጣ እሷ የት ነች? በህይወት የለችም? ኖ አይደለም። ብሩክ ትለያለህ። በቃ በጣም ትችላለህ። ግን ሰፕራይዝ አደራረግም ትችላለህ። ቀለበት ያደረገላት ኤኒዌይስ ዘቤት ነው። በጣም አደነኩህ። ሁለቱንም አደነኳቸው። በአንድ አመት ውስጥ እንደዛ አይነት ስኬት ማግኘት ማለት አስቡት። ጎበዞች፣ ብራቦ። በቃ ምርጥ እየሆናችሁ ካፕሎች ናችሁ። ቤት ለምቦሳ ብያለው። ይህን ቤት በፍቅር በጤና በስኬት ላይ ስኬት ያወርድላችሁ፣ ያዝንብላችሁ። በዚህ ግቢ ደግሞ አንድ ልጅ እንፈልጋለን። ገና 19 ዓመት ሲሆን 20 ዓመት ሞልቶሻል እንዴ? የዛሬ ዓመት ነው እኮ 19 ዓመቷ። 20 ዓመት ሞልቷታል። በቃ ይህንን ውብ የሆነ ግቢ ውስጥ በቃ የሁለታችሁን ልጅ ማየት እንፈልጋለን። በስኬት ላይ ስኬት፣ በደረጃ ላይ ደረጃ፣ በከፍታ ላይ ከፍታ በቃ ይስጣችሁ ፈጣሪ። በነገራችን ላይ እንደዚህ አይነት ሰው ቶሎ ስኬታማ የሚሆን ሰው ምን አይነት ሰው እንድታውቃላችሁ? ውስጡ ንጹህ። አንዳንድ ሰዎች አሁን በአፋቸው ማር ነው የሚዘንበው በአንደበታቸው፣ ውስጣቸው ግን እባብ የሆኑ ሰዎች አሉ። ብዙ አሉ። አሁን የእነሱ አሁን ለምሳሌ በምላሳቸው ወዳጅ የሆኑ ግን በጀርባቸው እሾክ የሆኑ ጓደኞች አሏቸው። እነሱን ለማለየት ጣልቃ ለመግባት የሚንሰፈሰፉ በጣም ብዙ ሰዎች አሉ። ከነዚህ ሁሉ ይጠብቃችሁ። በቃ እኔ በጣም አደነኳችሁ። በቃ ያ ሁሉ ውርጅብኝ ሲወርድባቸው በጣም ነው የሚሰደቡ። ግን ከሚሰድቧቸው ይልቅ የሚወዷቸው ይበልጣሉ።
እነሱ ግን እንዲወርቁ ብዙ ሰው ይጥራል። ፈጣሪ ደግሞ ጥሩ አይጥራቸውም። እነዚህ ልጆች እኔ ካሁን በፊትም ብያለው፣ በፈተና ነው ያለፉት፣ በችግር ነው ያለፉት። አልጋ ባልጋ አይደለም ያመጡት፣ ብዙ ደረጃዎችን እየዋጠጡ ነው የመጡት። አያችሁ፣ ስቴፕ ባይ ስቴፕ የመጣ ሰው ምንም ቢሆን ወርቁ አይወርቅም። ፈጣሪም በቃ ይረዳዋል። ረዳችሁ፣ ፈጣሪ ረድቷችሁ ነው ወደ እናንተ የሚገባው። ረድኤት በረከት ያዝለታል። በቃ ምንም ወደ እናንተ ይግባ፣ በረከት አለው። ፈጣሪ በቃ ከልባችሁ ንጹህ ናችሁ። በንጹህ ልቦና ስለምትጓዙ ነው በአንድ ዓመት ውስጥ እንደዛ አይነት ስኬት ያገኛችሁት። የሰው ፍቅር እስከ ጥግ ድረስ ነው ያላችሁ። ያው እንትንም አለ፣ ምቀኛም አለ። በዛው ልክ ደግሞ የሰው ፍቅር ያላችሁ ሰዎች ናችሁ። በጣም ነው የሚወዷችሁ። የማዳም ቅመሞች በቃ ነፍሳቸውን ነው የሚሰጧቸው። ከምሬ ነው የምላችሁ፣ ምንም ያለማጋነን። እኔ እንደዛ አንዳንድ ጊዜ ቲክቶክ ላይ ዘውላለሁ። ሀይሚ 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 ነው ኮመንት እኮ ብሩኬ ብሩኬ ብሩኬ። እኔ ወንድ በነገራችን ላይ የብዬ መጥራት አልወድም፣ ግን ቡቡዬ ረበስ ይህ ሁሉ ፍቅር በፍቅር ላይ ፍቅር፣ በሀብት ላይ ሀብት፣ በስኬት ላይ ስኬት፣ በእውቀት ላይ እውቀት። አሁን በዚህ እውቀታችሁ፣ በዚህ የሰው ፍቅርነታችሁ፣ በዚህ ብልጥነታችሁ፣ በዚህ አራዳነታችሁ፣ በዚህ ስማርትነታችሁ ትምህርታቸውን ቢቀጥሉበት አስባችሁታል? አሁን እኔ ትምህርታቸውን ብቀጥሉ ነው ምለው። እኔ ሀይሚ ያቋረሽውን ትምህርት ብቀጥይ በስኬት ላይ ስኬት ነው የምታመጪው። ትምህርት እስከ መጨረሻ በቃ ምንም ቢሆን ብትማር በጣም ጎበዝ ናት። ጀንትል የሆነ ተማሪ እንደሆነች እየተንቢ ነግራናለች። ብትቀጥሉ በዚህ ላይ ብሩከን ጎበዝ እንደሆነ ሰምቻለሁ። በዚህ ስማርትነታችሁ፣ በዚህ ሰው ተወዳጅ እንደመሆናችሁ መጠን በዚህ ፈጣሪያችሁ ደግሞ ከጎናችሁ ሆኖ ያገኛችሁትን ሁሉ ለበረከት አድርጎላችኋል እንጂ በኢትዮጵያ ኑሮ ውድነት አስቡት። በቃ ፈጣሪ ጥሎ አይጥላችሁም። የሰው መደድ አላችሁ። በቃ ውፍ እኔ ቃላት አጣሁ። ማርያም በቃ ይመቻችሁ። እኔ ሁለታችሁንም እኔ ዛሬ ምንም ቫለንስ ማድረገው የለም። ምክንያቱም የሁለቱም ውጤት ነው ይሄ። ሁለቱም ለፍተዋል፣ ሁለቱም ሰርተዋል። ታስታውሳላችሁ ከነ ዳኒ ሮስት ጋር ሲሰሩ ሀይሚ እንዴት እንደተሰደበች፣ ብሩክ ዱባይ ጥሏት የሄደ ጊዜ እንዴት ብሩክ እንደተጀለጠ፣ እናቶቻችሁ ሲዘቀዘቁ እንዴት እንደተሰደቡ። አረ በስመ አብ ትችላላችሁ። ይህን ሁሉ ተቋቁመው ነው፣ ይህን ሁሉ ፈተና ተቋቁመው ነው። መታገስ ዋጋ አለው የሚለው ጥቅስ እዘጋ በተግባር አሳይታችሁኛል። ይመቻችሁ። እንግዲህ ቤት ለምቦሳ ብያለሁ በድጋሚ። ይህን ቤት በፍቅር በጤና በቃ በስኬት ላይ ስኬት ሞልቶ ፍስ እያለ ልጆቻችሁን ደግሞ የምታዩበት በቃ አይናችሁን ራሳችሁን በራሳችሁ አይናችሁን በአይናችሁ እንድታዩ ነው የምታዩበት ቀን ይምጣላችሁ ነው የምለው። በቃ በመሀላችሁ ይሁን ምንም ነገር እንዳይፈጠር እመኛለሁ። አይ እንደሌላ ሰው ጸልያለሁ ምናምን ብዬ አሰክስም፣ እመኝላችኋለሁ። በተለይ ይህ ጓደኛ ጣልቃ ገብነት እናንተ ራሳችሁ ክፍት ካላረጋችሁት ማንም አይገባባችሁም። ከአሁን በኋላ ማንም ምንም የሚያገባው ነገር የለም። ቀለበት እንዳረገላት በቀደም ከብሩክ ከማኖክሱ ከሚኪ ጋር በሰራችሁ ቪዲዮ ላይ ነው ቀለበት እንዳረገላት ያወቅኩት እንጂ አይ ዝም ብለን ነው። ይሄ ቀለበት አይደለም፣ ጀስት ስለሚገባት ነው ለሀይሚ። ይሄ ቀለበት ነው፣ የጣት ቀለበት፣ የአንገት ወርቅ፣ የጆሮ ምናምን ሲል ብሩክ እኮ ቀለበት አልመሰለኝም። እኔም ቪዲዮ ስሰራ ቀለበት አልመሰለኝም ነበረ፣ ግን የእውነትም ቀለበት ነው ያረገላት። ቀለበት አድርጋለች። አሁን ደግሞ ትልቁን ሰርግ እንጠብቃለን። ለማንኛውም በቃ የሚመቻችሁ ማርያምን የሚመቻችሁ። አንዳንድ ጊዜ ቃላት የላችሁ አፌ ራሱ ብታለ በቃ አድናቂያችሁ ነኝ። ወይኔ ጉዴ ወይኔ ፈጣሪ በቃ አብዝቶ ነው የሚወዳችሁ። እንዲሁ ይህን ጸባያችሁን ግን እንዳቀይሩት እንወዳችኋለን። የእውነት መንገድ ተጀመረ አምላክ ፈቃድ በከበረ አዲስ ምዕራፍ አዲስ ደስታ ተገመደ ላይ ፈታ